ያለ እናት ልጅ ማሳደግን ያለ አባት ልጅ ማሳደግን የሚያውቀው ሰው ያወራል። ባሎች በደንብ ይችን ቃል በደንብ ይዋት። ራስን ቤትህን ሰላም የምታደፈርሰው እንዴት በልና እስኪ ወደ ኋላ ቁጭ ወደ ወረቀት ላይ ጻፈው። በአንተ ሰበብ ነው ሚስት እንደዚህ የሆነችው። ሴቶች ደግሞ ባለቤትሽ የሚወድሽ የሚያፈቅርሽ በአንቺ ሰበብ ነው እንደዚህ የሆነው አይደለም ማለት አትችይ። በጣም ሚሊዮን ሰዎች በነገራችን ላይ ኢትዮጵያ ውስጥ በመጠጥ ራሳቸውን ገሎ ማታ ማታ ይገባል። ሁሉ መጠጥ ፈልጎ አይደለም። ሳትወድ በግድ አምሽተህ ትመጣለህ፣ ተደብቀህ ሄደህ አልጋ ላይ ትተኛለህ። ቤተ ሰላም ካልሆነ ምን ታደርጋለህ? ሰላም ለማድረግ መስራት የለበትም ምንም ጥያቄ የለም፣ መስራት አለበት። ስለዚህ ከምንም ነገር ከምግብ በላይ ሰላም ይበልጣል። ትልቁ ነገር ሰላም ይቅርብ፣ ክትፎ ይቅርብ፣ የእሷ ገላ ይቅርብ፣ የባለቤትሽ ሴክሱ ይቅር። በቃ የአእምሮ ሰላም። ለሰላማችሁ ተጨነቁ። ልጅም ትዳርም ሁሉ ነገር በቃ አንተ ሰላም ስትሆን አንቺ ሰላም ስትሆን፣ ሰላም ከሆንሽ ሀብቱ ይቀጥላል፣ ሰላም ከሆንሽ ትዳሩ ይቀጥላል። ስለዚህ ይሄ ራሳችሁ ነገር ፈጥራችሁ ራሳችሁ አይምሯችሁን ሰላም አታውቁ። በቃ ለሰላም ተጨነቅ። ያለ ዕድሜ ለምን ትሞታል? መኖር እየቻልክ አስቡበት። ከአቅማችሁ በላይ የሆነ ችግር ደግሞ በቤታችሁ ካለ ትዳራችሁን ከመፍታታችሁ በፊት እድል ስጡ። ሚስትህን፣ ልጆችህን፣ ቤትህን ከመበተን በፊት እንደ መሪ ቁጭ በል አስብበትና ወደ ሙያተኛ። እኛ ጋር ብቻ የትም ቦታ ሙያተኛ ነው ብላችሁ የምታስቡት ይሄ ሰው ያክመኛል ብላችሁ የምታስቡት ሰው ጋር ሂዱና ችግሮቻችሁን ለመፍታት ሞክሩ። ችግሩን መፍታት እንጂ ትዳሩን መፍታት መፍትሄ ስላልሆነ ይሄን አስቡበት ለማለት ወዳለው። ስለ ትዳራችሁ መማከር የምትፈልጉ ቤታችሁ ሰላም ያልሆነ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ወደ መልህ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። የፍቅር ህይወት ላይ የትዳር ህይወት ላይ በቂ እውቀት ማግኘት ከፈለጋችሁ ዘወትር ማክሰኞ ነፃ ስልጠና አለ ከምሽቱ 12 ሰዓት እስከ 2 ሰዓት እንዳያመልጣችሁ። አመሰግናለሁ። በጣም መልካም ጊዜ